ቤተሰብ እንዴት ዋላችሁ? ደህና ናችሁ? ነው ያለው። እግዚአብሔር ይመስገን ደህና ነኝ። እንግዲህ ያው ዛሬ ቅምጥሌና ከዳማ አብረው መጠዋል ማለት ነው። እንግዲህ ባይዘወይ ከዳማ ስድብ አይደለም፣ ሰራተኛዋ ማለት ነው። ዛሬ እንዳያችሁት ነው እንግዲህ ቅምጥሌ ምን አለቻት? መስራት የምትፈልጊ ከሆነ አንቺ ከሰው ቤት ዘው ብለሽ ገብተሽ ጉድ ጉድ ማለት ምትወጁ አንቺ ነሽ። መስራት የምትፈልጊ ከሆነ ስሪና የሚሰራ ነገር ቃምን የምጥብጥብ አድርጊ። ነገሩ እንዳንቺ ዘልታል አይደለውም፣ ደግሞ ሽክፉ አድርገዋለሁ አለቻት ማለት ነው። እና በጣም ያሳቀች ደግሞ ማለት ነው። ውይ አልነገርኩሽም ለካች ታርጎብሻል እኮ አለቻት ማለት ነው። ልጅቱ ግን ምንድን ነው ምን አለች? አይ ቅምጥሌ እኔ እኮ ዛሬ እኮ ንግር አረገቻት ማለት ነው። ማለት ምንድን ነው ያለችው? ባለጌ ማን እንደሆነማ እናውቃለን አለች። ብሩኬ ነው ባለጌ። ቅምጥሌ ደግሞ ስለ ባለጌነት አናውራ፣ ሁለታችሁም ባለጌ ናቸው። ከዛ ምን አለች? እኔ ባለጌ አያስብለኝም ምክንያቱም ተለያይቻለሁ ብሎ መጣ። ውሸታ ምን አልሽ ባለፈው? እሱ ማለት አሁን እንዴት ነው የሰው ልጅ በአንዴ ሲጀመር ሰው ብሬክአፕ ያደርግ የሆነ ጊዜ መስጠት አለባቸው አይደለም? ብሬክአፕ አድርጎ ብቻ ቀርቶ ማለት ነው። ገና እንደዚህ የሆነ ተጣልተን ምናምን ብሎ አይደለም ብሬክአፕ ሳያደርግ፣ ብሬክአፕ አድርጎ እንኳን እፈራለሁ እኔ። የሆነ ሚስት የነበረው ሰው በጣም ነው እፈራው። ምክንያቱም ሌላ ያላለቀ ታሪክ ሊኖራቸውም ስለሚችል ማለት ነው። ሴትዮ ደግሞ እኔ ሽንኩርት ወይን ምናምን አይደለም እኔ አስጠላች፣ ይቅርታ አድርጉልኝ ቤተሰብ ማርያምን። ገና መግቢያው ልሰማት ሞከርኩኝ፣ ግን የሆነ ቃላት ትደጋግማለች ምናምን ቪዲዮ አየው። እኔ እኮ ደግሞ የተሳሳችው ነገር ልንገራችሁ። እኔ መሰለኝ ቢያንስ ከቅምጥሌ ጋር ቢሆን ምናምን ችግር አልነበረውም፣ ግን ሌላ ሴት ማምጣቱ ምናምን የሆነ ስትደጋግም አስጠልታኝ አሳልፌዋለሁ። ቪዲዮን ይቅርታ አድርጉልኝ፣ አሳልፌ ነው ያየሁት። በመቀጠል እንግዲህ ጎበዝ ወገባችሁን ጥጥቅ አድርጉ። ምክንያቱም እስከ ዛሬ በእሷ ቤት እየተለቀቀ ያልነበረው አንድ ቪዲዮ ብቻ ተለቆ እየጠበቁ የነበረው የእሷ ዩቱብ ሞኒታይዝ እስኪሆን ነበረ። ምክንያቱም ያለ ሞኒ ገንዘብ ስለማይቆጥር ሞኒ እስኪሆን እየጠበቁ ነበረ። ምክንያቱም በእነሱ ይፖሰታል፣ ያው ከእነሱ ማግኘት ያለባትን ሂሳብ ታገኛለች። ከዚህ በኋላ ግን የእሷ ሞኒታይዝ ሆኗል። ስለዚህ ወጥረው እንግዲህ በሶስቱም ቻናል ሊለቀቅ ነው ማለት ነው። ከዛ ደግሞ ያችኛዋ ደግሞ የብሩኬት ደግሞ ትንሽ ቆይታ ደግሞ የሆነ ቻናል ይከፈትላታል ምናምን። ስለዚህም ልላችሁ ነው ገና ከሆኑ ድራማው ላይ ያልቅ ይችላል፣ ገና ሊቀጥል ይችላል። ምክንያቱም እየጠበቁ ነበረ ሞኒ ሆኗል ምናምን ኦልሬዲ። እና ደግሞ አንድ ነገር ምነግራችሁ ዛሬ ዩቱብ ቪዲዮ የተቀረጸው በቅምጥሌ ስልክ ነው። ልንገራችሁ ብዬ ነው፣ የረሳችሁት ነገር ካለ ወይ ደግሞ ላያችሁት ነገር ካለ ማለት ነው። እና ቅምጥሌ እኔ ራሴን ችዬ የምኖር ሴት ነኝ እና ደግሞ አንድ ጭት አርጎብኛል ትላታለች። እዛ አንቺም እኮ ጭት አርጎብኝ ማለት ልጁንም ቢሆን ይዤ ችግር የለውም ብለሽ ነበር ትላታለች ብዬ ነበር። እሱማ መቼ እንደዚህ እንደሆነ አወቅኩኝ አለች። ከዛ ደግሞ ምን አለች ቅምጥሌ? ሰው የዘራውን ያጭዳል። ባይዘው እዚህ ጋር ያዙልኝ እችን ነገር። ሰው የሰውን ባል የቀማሽ ሴት መልሰሽ ትቀሚያለሽ። እንደዚህ ነው። የሆነ ታይም ላይ እያወራው ነበር ስለ እንደዚህ አይነት ነገር ማለት ይሄ አንዳንዴ ሁላችንም የተደፋ ነገር ካነሳን እግዚአብሔር ደግሞ ሌላ ጊዜኛ ደፈት ሰነ የሚያነሳን እናገኛለን። የቀና ያለን ነገር ደግሞ ስንደፋ እግዚአብሔር ደግሞ ጊዜ ድፍት ያደርገናል ማለት ነው። ገባችሁ? ያን ስላችሁ አንዳንዴ አሁን እቻውን የቅምጥሌን ባል ወሰድኩ አስረገዘኝ ምናምን አለች። ልጁ ተነግሮ አይሰማም ትላለች። ተነግሮ ቢሰማማ ተነግሮ እኮ አይሰማም አለች ቅምጥሌ። ተነግሮ ቢሰማማ አንቺን አያስረግዝሽም ነበር እንዳይሰማ አድርገሽ ሆነ አለች። እና በፍቅር ብድ ብሎ ከዛ ደግሞ አጸደው ቤቱን አለች። በእሱ እኮ ነው እንደዛ ያደረገው አለች። በእኔ ፍቅር ብድ ብሎ አለች። እሰይ እንዴት አድርገሽ እንደነገርሻት እግዚአብሔር ነው። ሷር ኮሩ በእሷ ፍቅር ብድ ብሎ እኮ ነው የኔ እናት። በአንቺ ፍቅር ባያብድ ነበር። የሚገርም እንዴት ነው የምታምረው ግን በመቤቴ የኔ ቆንጆ። እኔ ምላችሁ ግን ልጅቱ ምንድን እንዴት እኔ የቻለችበት ልጅ እያለን ታስታውሳላችሁ? ይሄ ባልና ሚስቱ ነው። ከዛ አረገዘች ወለደች እየተባለ የምንጫወተው ጨዋታ እንደዛ ቃቃ ጨዋታ እንኳን እየመሰለኝ አይደለም። ማለት አይታችኋታል? የምር እንትኑ አለባበሷ ምናምን የእውነት ነብሰ ጡር ነው ስለሆና፣ አረ ፈጣሪ ይቅር ይበልሽ መድኃኒዓለም አባቴ። አንዳንዴ ጥሩ አይደለም ማርያምን። እንደ ቀልድ ተጀምሮ ፈጣሪ እኮ ይፈርዳል። እኔ አንዳንዴ ይፈራለሁ እመቤቴን። እዚህ ምድር ላይ አሁን ወይኔ ጉዴ በጣም ከባድ ነገር የሚወርድ ሁሉ እየመሰለኝ ነው። በተለይ በዩቱበር በቲክታከር በጣም በብዙዎቻችን ስቲል በተመልካቾች ሁላ ማለት ነውና ሌላውን ነገር ልተውና አባካችሁ ማርያምን ቅምጥሌም ብሩኬም ከዚህ ነገር ውጡ። ከዚህ የተጨማላለቀ ነገር ውጡ በፈጠራችሁ። ድራማ እንደሆነ በደንብ ነው የሚያስታውቀው። ቅምጥሌው ምን ብላ ሸር አደረገች? ለምን አተውኝ ሁላችሁም ተውኝ በቃ ልኖርበት ብላ ሸር አደርጋለች። ኦልሬዲ ድራማ በቅምጥሌ ሸር አታደርግም የነበረ ማለት ነው። ሲቀጥል ደግሞ
ልጅቱ እንደዚህ አይነት መብት በነገራችሁ ላይ ከሰው ቤት ዝው ተብሎ ካሜራ ተይዞ አይገባም። መብትም የላት በጭራሽ አይደለም። እንደዚህ ቤት ውስጥ ቀርቶ መንገድ ላይ እንኳን አልፏችሁ ስትሄዱ ያለ ፍላጎታችሁ ሰው ከቀረጻችሁ ሌላ ችግር ውስጥ ነው የምትገቡት። ተግባባን። እዚህ ጋር ደግሞ ሌላ የተማርኩት ወይ ደግሞ በደንብ ማለት ትኩረት ማድረግ ከፈለጋችሁ ሁለት ሴቶቹ ነው ወይ ደግሞ አንድ ሴት ፍቅረኛ ኑሯት ሳያስረግዛት ወይ ደግሞ ሳያስወልዳት ቢተዋት ምንም ችግር የለውም። ምክንያቱም አንድ ራሷን ነች፣ ከፊት ስትኖር እንደነበረው ትኖራለች። ነገር ግን ያረገዘች ወይ ደግሞ የወለደችለት ግን ያ ሰው ሁለት ራሷን አድርጎ ነው ትቷት ሄደው። መስራት አትችልም፣ ምንም ማለት አትችልም። አሁን እች ልጅ ስሪ ብትባል ለምሳሌ ብዙ ጊዜ ሆቴል ነው ሊሰራ የሚችለው እንደዚህ ቀለል ያለ ስራ ምናምን ይገኝ ከተባለ ማለት ነው። እና ያን ራሱ እንደዛ መስራት አትችልም። ገባችሁ? ነፍሰ ጡር ናቸው ኦልሬዲ። ግን እየሰራችሁ ብታረግዙ ችግር የለውም፣ እዛው እረፍት ይሰጣችኋል። ግን ይቺ ልጅ አርግዛ ግን ስራ መግባት አትችልም የትኛውም ቦታ ላይ የመንግስት ስራ ካላለፈች በስተቀር። የመንግስት ስራ ደግሞ ላይ እንደምታውቁት ነው። የግል ስራ የራሴ ልስራ ብትልም ደግሞ ምንም ነገር ልሰራ አትችልም። ስለዚህ ሴቶች ጥንቃቄ ማድረግ ያለባችሁ በውር ድንብሱ የሆነ ህይወት መግባት የሌለባችሁ ለዚህ ነው። በደንብ ማጣራት አለባችሁ። ወንድ ልጅ ችግር የለውም። ብሩካውን ያቺ ያረገዘች ሄደች መጣች ቢባል ምንም አይመስለውም። ምክንያቱም እሱ አይደለም የሚያረግዘው፣ እሱ አይደለም የሚያዝለው፣ እሱ አይደለም ምን የሚለው። ስለዚህ ሴቶች በደንብ ትኩረት አድርጋችሁ ለራሳችሁ ክብር ይኑራችሁ። የምሬን ነው። አንዳንዴ ብዙ ሴቶች ተቻክሎ የሚገቡት ወይ እድሜሽ አልፏል ምንድን ነው አታገቢም ወይ ምናምን በሚባል ነገር ሊኖሩ ይችላል ምናምን ብቻ ብዙ ነገሮች ሊኖሩ ይችላሉ። እና ሳታገቡ ቁማችሁ ብትቀሩ ይሻላል። እድሜ ልካችሁን እንደዚህ ሌላ ሴት እያለችሁ በላያችሁ ላይ ሴት የሚያደርግባችሁ ምናምን ነገ ጥሏችሁ ከሚሄድ ሰው ጋር ከመሆን ማለት ነውና ብቻ ለማንኛውም ይሄንን እያልኳችሁ ያሉት ያው አንዳንድ ነገሮችን ስለማይ ነውና ብቻ ግን ቅምጥሌ ደግሞ ዛሬ ያው እንዳያችኋት ነው ፏ ብላለች። ቀብረር እያለችባት ነበረ። ቆንጥሬው ላወጣሻለሁ እያለች ነበረ እና ልጅቱ አለች ሁለታችሁ አብራችሁ ጋር አንድ ቤት ስትኖሩ አለች ቦክስ ነው ወይም ትለማመዱት አላለች። እሺ እንኳን እኔ ግን ይቅርታ አድርጉልኝ ማለት ሰው እነሱዎች ደግሞ አሁን አስተያየቻቸው ላይ ይጠሩኛል። እንዴት እንደተሰለችኛል እና ለማንኛውም እኔ ሰው አናዶኝ ምናምን ብዙ ጊዜ ያውቃል። ግን እንደዚች ልጅ እያናደደኝ ያለ ምናምን ሰው የለም። ስለዚህ በአጭሩ ጨረቃዎች እባካችሁ በፈጠራችሁ ወደ ራሳችሁ ተመለሱ። በጣም የሚያስጠላ ስራ ነው። እንዳየሁት ከሆነ ገና ትቀጥላላችሁ። ባትቀጥሉ ነው ወደ ራሳችሁ ትመለሱ እጅግ በጣም ደስ ይለኛል። እኔ ከእናንተ ተሽዬ ምናምን አይደለም፣ ግን አንደኛ እምነታችሁን ማጣት ነው። ከእምነት በላይ ምንም ነገር የለም። እንደዚህ አይነት ነገር ደግሞ ታውቃላችሁ ምን እንደሆነ ሆነ። በዛ ላይ እምነት እያሳጣችሁን ነው ማለት በጣም ሲያምናችኋል፣ እናንተን ይወዳችኋል ምናምን ያን ሁሉ ነገር እንድናጣ እንድታጡትም እያደረጋችሁ ነው። እና ወደ ራሳችሁ ተመለሱ። አንዳንድ እኮ የሰው ልጅ አልታየለት ሲል ምናምን ነው እንትን የሚለውና ብቻ የሆነ ለሚወዳችሁ ሰው ክብር ይኑራችሁ። የምንሬን ነው። በጣም ብዙ የሚወዳችሁ የሚያከብራችሁ ሰው አለ። ያንን አትርሱ። ከዛ ደግሞ ስትከበሩ ታከብራላችሁ፣ ስታከብሩ ትከበራላችሁ። ያንንም ደግሞ እንዳትረሱ። ወደ ቀልባችሁ ወደ ነበራችሁበት ወደ ድሯችሁ ተመለሱ። ያው ብሩኬ ዛሬ እንዳያችሁት አልመጣምም፣ ሸርም አላደረገም የልጅቷን ብቻ። እና ደግሞ በጣም ብዙ ልጆች ቅምጥሌ ቪዲዮ ቲክታክ ላይ ልቀቂልን በዛኛው በትልቁ ቻናልሽ እንዲሁም በኢንስታግራም ፎቶም ልቀቂልን ተብለሽ አልፏፈሽ ብለሽ ማለት ነው። በተረፈ ቤተሰብን ያሞኛል የሴቶች ጉዳይ። አሁን በቅርብ ሰዓት ናመመኝ፣ ራሴን ሁላ ነው ያመመኝ። ደህና ደሩ።